በአገራችን ማን ያርዳ የቀበረ ማን ያውራ የነበረ ይባላልና ከሁሉ በፊት የዚህ ሴሚናር ተጠቃሚው እኔ ነኝ። ድክመቱንም በጎ ነገሩንም አውቀዋለሁ። አሸናፊ ታዬን ያገኘሁት ዩኒቨርሲቲ ተማሪ ሆኜ በጣም በጠፋውበትና ጨለማ ስሜት ውስጥ በነበርኩበት ሰዓት ነበረ። ይሄንኛው ማን ያዘዋል ሳይወለድ ዓላማውን ሳያቅ ቢዝነስ ሳይጀምር ሶሻል ሚዲያ ላይ ሳይታወቅ በጣም የደሃ ልጅ የሚሄድበትን ማያቅ በአንዲት ፍቅረኛው ልቡ የተሰበረ ተማሪዎች የማይወዱት and ሁለት ጊዜ ኤፍ ያመጣ ከእግዚአብሔር ጋር ሊጣላ ጫፍ ላይ ደረሰው ማን ያዘዋል ነበር። በወቅቱ በጣም ተጎድቼ ስለነበረ ፍቅረኛዬ ከርታኝ በዛ ላይ ደግሞ ሁለት ኤፍ አምጥቼ ነበር። አሸናፊ ታዬ የዲፓርትመንታችን ሄድ ነበር ያኔ ማለት ነው። እንደ እግዚአብሔር ፍቃድ እንደ እድል ሆኖ ከዛ በፊት ግን ለመጀመሪያ ጊዜ እሱን አየሁት ፈተና ክላስ ውስጥ ነው። ከባህር ዳር ሙቭ እንዳደረገ ትምህርት እንዲሰጥ አልተወሰንም ነበር። ምክንያቱም የሴሚስተሩ መሃል ላይ ስለመጣ ማለት ነው። እና በወቅቱ ተማሪዎች ይታወቃል በጣም ነው የሚቀዳዱት። ከባድ ትምህርት ነው ይመስለኛል። አፕላይድ ማቴማቲክስ ፈተና ነው እና ሁላችንም ስትረስ ሆነናል። በህይወቴ መቅዳት አልወድም፣ ግን መጽሐፍ ይዞ እኛን ትቶን ሲያነብ አይቼ በጣም ደነገጥኩኝ። አስተማሪዎች እንደዚህ ሲያደርጉ አይቼ አላቅም። ዩኒቨርሲቲ እኔ በተማርኩበት ወቅት በእጁ መጽሐፍ የያዘ መምህር አላየውም እና መጽሐፍ ይዞ ሲያነብ በጣም አይኔ ውስጥ ገብቶ ነበረ። ዳይን የተገናኘ ነው። ሁለት ጊዜ ኤፍ አመጣውኝ። አድ ኤንድ ድሮፕ ዲፓርትመንት ሄዱን ነው የሚመለከተው። ከዛ እሱ ጋር ሄድኩኝ ማለት ነው እና አሸናፊ ሳገኘው ስለ ዓላማው ነው የሚያወራው፣ ስለ አእምሮ ነው የሚያወራው፣ ስለ ማድረግ ስለሚፈልገው ነገር ነው የሚያወራው። በጣም በውስጡ ብዙ እውቀት ይዞ ስለነበረ ለመምከር ሐሳብ ለመስጠት በጣም የሚጓጓ ስፒሪት ውስጥ ነበረ እና እኔ በወቅቱ ራሴን ለማወቅ እየጠየቅኩኝ ነበረ። በፍቅረኛዬ ልቤ ተሰብሮ ከዛ ስሜት ውስጥ ለመውጣት እየታገልኩኝ ነበረ። ከዛ ጠየቅኩት፣ ቲቸር ችግር ላይ ነኝ ያለሁት። ችግሩ እኔ ማሰብ አልፈልግም። ያው እንግዲህ አስተማሪዬ ስለነበረ ፍቅረኛዬ ጥላኝ ሄዳ ምናምን የሚለው ወኔ አልነበረኝም። አንድ ነገር አለ ልቤን በጣም ሰብሮታል። ያን ነገር ማሰብ አልፈልገውም፣ ደጋግሜ ግን አስበዋለሁ እና እያስጨነቀኝ ነው አልኩ። አስተማሪ ነበረና ያኔ አእምሮ የሚሰራበትን መንገድ ታውቃለህ ብሎ ጠየቀኝ። የሚገርም ጥያቄ ነው። አሁንም ለእናንተም የምጠይቀው አእምሮ የሚሰራበትን መንገድ ታውቃላችሁ? ሲጠይቀኝ አላቅም፣ ሰምቼም አላቅም አልኩኝ። ና አለኝ። ወንበር ስቤ ቁጭ አልኩኝ። የዶክተር ቱርማን ፍሊት ቦብ ፕሮክተር ፌመስ ያደረገው የአእምሮ ሞዴል ነበር። ትልቅ ክብ ነው የአእምሮአችን፣ ከታች ትንሽ ክብ ይሰራል ሰውነታችን ነው። አእምሮአችን በጣም የተለቀበት ምክንያት አለኝ። አእምሮ ከሰውነት ስለሚበልጥ ነው። አይታይም፣ ሰውነትን የሚገዛው እሱ ነው። ትልቁን ክብ ለሁለት ከፈለ። ይሄንኛው ኮንሺየስ ማይንድ ይሰኛል፣ ይሄንኛው ሳብኮንሺየስ ማይንድ ይሰኛል። ይሄንኛው ሰውነት ነው። ሰውነታችን የሚያደርገው ውጤት ይሆናል። አሁን ኮንሺየስ ማይንዳችን የሚያስበው የሚመርጠው ግራቀኝ የሚለው አእምሮአችን ነው። ሳብኮንሺየስ አእምሮአችን ደመነፍሳዊ አእምሮአችን ነው። ይሄንኛው አእምሮአችን ጄኔቲካሊ ዌርድ የሆኑ ስትራክቸሮችን ይቆጣጠራል። ይሄ አእምሮአችን ውስጥ ሀቢት አለ። ስለዚህ አንተ ውስጥ ከትናንትና የመጣ ኮንዲሽን እንዲሆነ ሀቢት አለ። አንተ ሆን ብለህ ኮንሺየስ ያስበህ ሳይሆን ህይወትን የምትቆጣጠረው እነዚህ ሀቢቶች ናቸው አንተን የሚቆጣጠሩት ሲለኝ ደነገጥኩኝ። ያወራው ነገር አልገባኝም እውነት ለማውራት፣ ነገር ግን እሱ ጋር በጣም ትልቅ ጥበብ እንዳለ ገባኝ። እግዚአብሔርንም ጸሎት አድርጌ ስለነበረ በልሄን ሰውዬ ስማው ያለኝ መሰለኝ። ስለዚህ በትርፍ ሰዓት እየመጣው ከሱ ጋር መወያየት ዲስከስ ማድረግ ጀመርኩኝ። በወቅቱ ግቢ ውስጥ አክቲቭ ነኝ። መድረክ እመራለሁ። የግጥም መጽሐፍ አለኝ። እየወጣው ከብርሃኑ ድጋፌ ጋር የሬዲዮ ፕሮግራም አለኝ እና አንድ ጊዜ እንደዚህ ፕሮጀክት እኮ አለኝ ብሎ አማከረኝ። ሲያማከረኝ እኔ ይዤው የዩኒቨርሲቲያችን የምርምርና የቴክኖሎጂ ሽግግርና የምርምር ዲፓርትመንት አለ። አንድ ዊንግ አለ። 4 ክፍሎች ናቸው። 3 ክፍል ነው። 4 ቫይስ ፕሬዚዳንቶች አሉ። 3 ወይ 4 ቫይስ ፕሬዚዳንቶች አላስታውስም። አንደኛው ግን የቴክኖሎጂ ሽግግርና የምርምር ዲፓርትመንት ነው። ዶክተር ሀብታሙ ይሰኛል። ቀጥታ ይዤ ሄድኩትና ፕሮጀክቱ ምን እንደሆነ አቶ አሸናፊ ታዬ ነገራቸው። ዶክተሩ ሰሙ።
ፕሮጀክቱን ተቀበሉት ማለት ነው። ከዛ ሰዎችን እንዴት ነው ማግኘት ያለብን? በዛ ወቅት እኔ ከብርሃኑ ድጋፌ ጋር ጥሩ ግንኙነት ነበረኝ። በሳምንት አንዴ ኮሌጅ የሚባል ፕሮግራም አለ፣ እዛ ላይ ያቀርባሉ። ራሴን አላቅም፣ በቂ እውቀት የለኝም፣ ግራ የተጋባው ሰው ነኝ። ግን ሚዲያው ላይ ሄጄ የተሻለ አወራለሁ። ግን ሳስበው በራሴ አፍር ነበር። አንተ እኮ ምንም አታውቅም፣ አንተ እኮ ይህን ስሜት አላሸነፍኩም፣ አንተ እኮ ዓላማ የለም፣ አንተ እኮ ጨለማ ውስጥ ነው ያለው። ስለዚህ ምን ማድረግ ነበረብኝ? ለብርሃኑ ድጋፌ አንድ ማቀው መምህር አለ፣ በጣም ጎበዝ ነው፣ እውቀት አለው፣ 11 ዓመት ዩኒቨርሲቲ ያስተምረዋል፣ እንደዚህ አይነት ማህበረሰቡን የሚረዳ ፕሮጀክት አለው፣ ለምን እሱን አልጋብዘውም? እስቲ ጋብዘው አለ። አንድ ቀን ለ3 ገባን፣ ስቱዲዮ ገባን። እንደምታውቁት አሼ የሚገርም እርጋታ ያለው እጅግ በጣም ጠቃሚ ኢንፎርሜሽን ይዞ በሸገር 102.1 ኮሌጅ ታይም ሰኞ ምሽት ላይ ቀረብን። ሰዎች በጣም ወደዱት። ከዛ እኔ ቀስ ብዬ ወጣውና እነሱ ሁለቱ ሆስት ማድረግ ጀመሩ ማለት ነው። ከዛ በኋላ ስልጠናዎቹን ዲዛይን አድርጎ ሲጨርስ መጀመሪያ እኛ ለዲፓርትመንቱ ነበር ያዘጋጀው። በኢንቫይሮንመንታል ኢንጂነሪንግ ዲፓርትመንት the power of imagination የተሰኘ የኢማጂኔሽን ኃይልን የሚናገር እዛው ዲፓርትመንት ውስጥ ላለን ሰዎች ነበር ያዘጋጀው። በጣም ነበር ውስጥ የረካው ነው በዛ ሰዓት ማለት ነው። የሚገርም ጥበብ ነበር ያገኘሁት። አሁን ኢማጂኔሽን ምን እንደሆነ አሁን በጣም አውቃለሁ። ምን ያህል ፋይናንሴን፣ ጤናዬን፣ ከሰዎች ጋር ያለኝን ግንኙነት እንደቀየረ አውቃለሁ። ያኔ ግን አላውቅም ነበር። እሱ ግን the power of imagination የሚለው ስልጠና ሲሰጥ አስታውሳለሁ። አብሮኝ የነበሩ ከኔም ዲፓርትመንት በላይ የነበሩ አሉ፣ ከኔም በታች የነበሩ አሉ። ዩኒቨርሲቲዎቹ የኛ ዲፓርትመንት መምህራኖች አሉ። that was the first seminar እኔ ማስታውሰው ማለት ነው። ከዛ በኋላ ምን ማድረግ ጀመርን? ሰኞ ሰኞ እየሄደ የብርሃኑ ድጋፌ ፕሮግራም ላይ ይናገራል፣ ሃይላይቱን ይሰጣል፣ ስልክ ይቀመጣል። እኔ ነኝ ስልኩን ይዤ የኔ ስልክ ይቀመጣል፣ እኔ እመዘግባቸዋለሁ ማለት ነው። ቢያንስ በሳምንቱ ሙሉ ወደ 200 ሰው ገደማ እመዘግብና ቅዳሜና እሁድ የተመረጡ ሰዎች ይመጣሉ ማለት ነው። ከጠዋት እስከ ማታ ነው የምናስተምራቸው። ከጠዋት እስከ ማታ ኢንቴንሲቭ ትሬኒንግ ነው። እኔ የህይወቴ በረከት ነው የምለው። ህይወቴ የተቀየረበት ማለት እውቀት የተገጣጠመልኝ። አሁን አእምሮዬ ኦርደር አለው። አእምሮዬ ውስጥ አሁን ገብተህ ብትመለከት ወይም አእምሮዬ ሰው ስካን አድርጎ ቢያይ በጣም የተደራጀ ስነ ስርዓት ያለው ፎልደር አለ። ገንዘብ ምንድነው ብትል መልሳለኝ፣ አእምሮ ምንድነው ብትል መልሳለኝ፣ እግዚአብሔር ምንድነው ብትል መልሳለኝ፣ ማርኬቲንግ ምንድነው ብትል መልሳለኝ፣ ጤና ምንድነው ብትል መልሳለኝ፣ ስፒሪት ምንድነው ብትል መልሳለኝ፣ ሰውነት ምንድነው ብትል መልሳለኝ፣ ትዳር። በጣም ዝብርቅርቅ ያለው አእምሮዬ ስነ ስርዓት መያዝ፣ ፎርም መያዝ ጀመረ ማለት ነው። ለእኔ አሪፉ ነገር እኔ እመዘግባቸዋለሁ፣ እኔ መድረክ እመራለሁ። እኔ ካሰለጠነ በኋላ ደግሞ ወጣና ኮሜንት አደርገዋለሁ። የመጀመሪያውን ስልጠና ስለማቅ ኮሜንት አደርገዋለሁ ማለት ነው። ቪዲዮ ቀርጻለሁ። እዛ በነበሩ ሰዓት እንግዲህ አንዳንዶቹ በጣም ባለሀብቶች ናቸው፣ አንዳንዶቹ ተማሪዎች ናቸው፣ አንዳንዶቹ ሚድል ክላስ ናቸው። እዛ ምሳ ሰዓት ላይ ካፌ አለ፣ ዩኒቨርሲቲው ካፌ ውስጥ ገብቼ ኩሽና ውስጥ ጭምር የተሻለ ፍርፍር አድርገው ትንሽ ሂሳብ እንዲጨምሩ አስደርግ ነበረ። ሁሉን ነገር አድርግ ነበረ። ዳጉርቲንግ ምንድነው? ስልጠናዎቹን መደጋገም ነበረብኝ። ሲያስተምር እሰማለሁ to the point አሼ ሲናገር ምን ሊናገር እንደሆነ ጭምር ማወቅ ጀመርኩኝ ማለት ነው። ገብተዋል? እኔ እግዚአብሔር አምላክ መርጦኝ ነው የምለው። ሳልከፍል እያገለገልኩት እየተማርኩኝ and ለኔ ደግሞ ለየት ያለው ነገር ምንድነው? ከመድረኩ በስተጀርባም የነበረውን ስብናውን አየው ነበር። እኔ ጥሩ ስብና አለኝ፣ እግዚአብሔር ይመስገን። ለቲሞቼ ጥሩ ነኝ፣ እግዚአብሔርን እፈራለሁ፣ ሀገሬን እወዳለሁ፣ ፕሪንሲፕሎች አሉ። ፒክአፕ ግን ያደረኩት ከሱ ነው። ከሱ በፊት የማውቃቸው ብዙ መምህራኖች አሉ። አብዛኞቹ ሲያወሩ እንጂ ሲኖሩት አላየው። እሱን ለተማሪዎች ምን አይነት ቫልዩ እንዳለው አውቃለሁ። ክላስ ላይ ሲገባ እንዴት እንደሚያስተምረን አውቃለሁ፣ እንዴት እንደሚረዳን አውቃለሁ። ሚስቱ ጋር ያለውን ግንኙነት አውቃለሁ፣ ልጆቹ ጋር ያለውን ግንኙነት አውቃለሁ፣ መቼ እንደሚያነባ አውቃለሁ። ሁሉ ነገሩን አውቅ ነበር። ስለዚህ ከአዳራሽ ላይ ካለው ባሻገር ከበስተጀርባ ህይወቱን አውቅ ስለነበር የሚያወራውን ነገር ያለ ፊልተር ነበር የምቀበለው። ሌላ ጊዜ ብዙ መምህራኖች ያገኘዋቸው ስለ ሃይማኖት የሚያስተማሩኝ፣ ስለ ኑሮ የሚያስተማሩኝ ሰዎች በስተጀርባቸው ላይ ሳጣራ ያወሩትን ሲኖሩ አላየው። አሸግር እንዲሁም መድረክ ላይ ከሚያወራው በይበልጥ የግል ህይወቱ በጣም ያነቃቃና ለብዙ ሰዎች ሞዴል የሚሆን ነበር።
እሱም ባላገኝ ኖሮ ምናልባት እኔ አሁን ያለኝን ስብና ይኖረኛል ብዬ አላስብም ከስልጠናውን ባሻገር ማለት ነው ሶ ወደ ስልጠናው ስንመጣ ፓወርፉል ስልጠና ነበር ይሰለጠን ነው ለምሳሌ ስለ ኮንሺየስ እና ሳብኮንሺየስ አእምሮ ያንን የተማርኩት ስሜት ምን ያህል ፓወርፉል እንደሆነ ያንን የተማርኩት ስፒሪቹዋሊቲ የህይወት መሰረት እንደሆነ ያንን የተማርኩት ኢጎ ምን ማለት እንደሆነ ያንን የተማርኩት ገንዘብ ቢዝነስ ሞዴል ቫልዩ ክሪኤሽን ምን እንደሆነ ያንን የተማርኩት ፕላስ እኔ በቀላሉ ገንዘብ ያገኘሁባቸው ሶሻል ሚዲያ ቴክኖሎጂ የሚመጣው ዘመን አሁን ለምሳሌ ሰዎች ድንግርግርግር ነው ከተማው ሲለወጥ ይደነጋገራሉ እኔ አልደነጋገርም ለምን ያኔ የዛሬ 5-6 ዓመት በነበሩ ሴሚናሮች ጣጣችንን ጨርሰናል ያነበብናቸው ትልልቅ መጽሐፎች አሉ የተወያየንባቸው ቶፒኮች አሉ ያየናቸው ቪዲዮዎች አሉ ሰዎች ላይ አሰልጠነናል ስልጠናዎቹ ምን ያህል ፕራክቲካል እንደሆኑ እኔ አይቻለሁ ማን ይዘው ልሽቱን ካያችሁ ከተቀየርኩኝ that's my foundation የኔ መሰረት ነው ስለዚህ አሼጋ ስለ መንፈስ ተምሬያለሁ ስለ ቢዝነስ ተምሬያለሁ ስለ ቢዝነስ ሞዴል ተምሬያለሁ ስለ ቫልዩ ክሪኤሽን ተምሬያለሁ ስለ ካምፓኒ ካልቸር ተምሬያለሁ ስለ ቴክኖሎጂ ተምሬያለሁ በህይወቴ አስፈላጊ ናቸው ብዬ ማስባቸው ስለ ጤና እንዴት ጤናዬን በቲንኪንግ የኮንትሮል ማድረግ እንዳለብኝ ተምሬያለሁ እንዴት from scratch ከባዶ ቦታ ምንም ነገር አንድ ሰው ሳይኖረው እንዴት የሆነ ነገር መገንባት እንደሚችል ተምሬያለሁ ማለት ነው ስለዚህ ሰው እኔ እንዲሁም አንዳንድ ጊዜ እግዚአብሔር በጣም ነው የሚወደኝ ጓደኞቼ ነበሩ ሲመክረን ያልሰሙ የክላሴ ልጆች ነበሩ and የሚገርመው ነገር እግዚአብሔር በጣም ስለሚወደኝ ነው አሁን የምለው ማለት ነው በጣም ስለሚወደኝ በጣም ተቆራኝተን ስለነበረ ያልጠየቁት ጥያቄ የለም probably እሱም ሲሎ ሰምቻለሁ እስካሁን ያስተማራቸው ሰዎች ኮምባይንድ ከጠየቁት ጥያቄ ነው የጠየቁት ጥያቄ ይበልጣል እስካሁን እሱ ያሰለጠናቸው ሰዎች የሁሉን ጥያቄ ደምረው እኔ እሱን የጠየቁትን ጥያቄ አይደርስም ጠይቀው ከፈለክ ማለት ነው እና ጠይቄ የነበረው ደግሞ የጅል ጥያቄ አለ to the detail እንዲያብራራልኝ ነው የምፈልገው no Google ጋር ለሚሄደው ChatGPT ጋር ለሚሄደው I literally go and ask for him you know what መልሶ አለው so የሜንተር ጥቅምን ያወቁት እዛ ነው እና ለንመረቅ አካባቢ ወደ ባህር ዳር ሄደን ነበር አሼ ትልቅ ሪስክ ወስደዋል ብዙ አመት ዩኒቨርሲቲ ከሰራበት ከሚስቱና ከልጆቹ ጋር ዩኒቨርሲቲ ውስጥ ካለ ከሚቾት ቀጠና እኔ በሆነ ማላደርገው ነው እኔ አሁን አላገባውም ልጅ የለኝም ቢዝነሴን በፈለኩበት መንገድ ራን ማድረግ ይችላልው አሼ ከተመቻቸ የዩኒቨርሲቲ ህይወት ውስጥ ከሞቀ አልጋ ውስጥ ከሚገርም ልጆቹ በትራንስፖርት ሄደው ነው የሚመጡት ደሞዙ በጣም በወቅቱ ቆንጆ ነው የሚኖረው ላይፍ ብዙ ሰዎች የሚመኙት ነው በዩኒቨርሲቲው ከፍተኛ የሆነ ክብር አለው you know what ያንን ነው ትቶ ወደ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የመጣው ወደዚህ ሲመጣ ደሞዙ በግማሽ ቀነሰ ወጪው በግማሽ ጨመረ you know what I'm saying like so he suffered ልንመረቅ አካባቢ ወደ ባህር ዳር ስንሄድ አስታውሳለሁ እኔ ያለኝን ነገር ስለሰማው ሲመረቅ ምን እንደሚጠብቀኝ መዘጋጀት ነበረብኝ ጓደኞቼ ባስ ውስጥ ሲዝናኑ ሲያወሩ ሲነጋገሩ እኔ ግን መጽሐፍ ነው ማነበው ከሱ ጋር ቁጭ ብዬ ከአዲስ አበባ እስከ ባህር ዳር ዲስከስ እናደርግ ነበር ሳልጠግብ ማለት ነው ኮስ ትምህርቱ ውድ እንደሆነ ስላወቅኩኝ ጠቅሞኛል እግዚአብሔር አምላክ ይመስገን የቱ ጋር ቁጭ ብሎ የህይወቱን ውሳኔ እንደወሰነ የቱ ጋር ቁጭ ብሎ ከዛሬ ጀምሮ ካሮጌው ፓራዳይምና ፓተርን ወጥቶ እንዴት ህልሙን በመኖር የሰዎች ህይወት ላይ ኢምፓክት ማምጣት እንደሚፈልግ የቱ ጋር እንደወሰነ ባህር ዳር ሄደን የተቀመጠበትን ድንጋይ አብረን ወክ አድርገን አሳይቶኛል ከዛም እንደገና ምሳይት ይበላ እንደነበረ ከልጆቹ ጋር ይተዝናና እንደነበረ ሌክቸሩ ላይፉ ምን ይመስል እንደነበረ አሳይቶኛል ይሄን ሁሉ አይቻለሁ አሁን ያለውንም ህይወቱን አያው ነበር ሳይቱክ ሁሉንም ነበር የወሰድኩት ማለት ነው ፕላስ አሼ ሰጥቶ አይጠግም ሰጥቶ
መክሮ ያወኩላ ይመስለው ከዛም አልፎ ደግሞ የፈለኩትን ነገር ብጠይቅ ብዙ ጊዜ በሀገራችን ያልተለመደ ቅንነት አለው ያልተለመደ ማለት ነው so he gave me መጽሐፎቹን በሙሉ ሃርድ ዲስኩ ላይ ያሉ ፋይሎችን በሙሉ እሱ ያላነበባቸውን ጭምር ማለት ነው so በዛ መንገድ ህይወቴ ተቀይሯል so አንዳንድ ጊዜ እንደማንኛውም ሰው ይደብርሃል ይከፋሃል በሀገሪቱ ላይ በሚሆኑ ነገሮች ምናልባት ወጣቱን ስታይ የህዝቡን የማህበረሰቡን አለመንቃት ስታይ የሚሰማ ነገር አለ but ይሄን ሰውዬ ግን ካገኘው በኋላ ህይወቴ እንደተለወጠ ሳስብ ኦኬ so እኔም የሆነ ሰው መቀየር እችላለሁ ምናልባት ፉሊ ሀገሪቷ ተቀይራ ባናይም እንኳን እኔም የሆነ ሰው መቀየር እችላለሁ እኔ ስሞት የሆነ ሰው ችቦን ተቀብሎ ለሆነ ሰው ይሰጣል ለምን ቢባል የሆነ ኢንፎርሜሽን ያለው ሰው አለ ስለ ስፒሪቹዋሊቲ ስለ ማይንድ ስለ አምላክ ስለ ቴክኖሎጂ ስለ ቢዝነስ የሆነ ትሩ አውተንቲክ የሆነ ኦርጋኒክ የሆነ ኢንፎርሜሽን ያለው ሰው አለ ሄደ ብትጠይቅ ችግርን መቅረፍ የሚችል ሰው አለ ኢንፎርሜሽን ያለው ሰው አለ ስለ ኤኒቲንግ መጠየቅ ከቻልክ እኔ I tested him መጠየቅ ያለብኝን ጥያቄ በሙሉ እስከ መጨረሻ ጠይቄ ቴስት አድርጌያለሁ he won and I won now እኔ ማሸነፊያለሁ አሁን ካምፓኒ አለኝ ከ30 ሰው በላይ ቀጥሬያለሁ ከሚሊዮን በላይ ፎሎወር አለኝ ዓለም ላይ ምን ማድረግ እንዳለብኝ ድብና አድርጌ አውቄያለሁ ህልሜን በጣም በለጋነቴ በወጣትነቴ እየኖርኩኝ ነው ፋይናንሴ ካሽ ፍሎዬ በጣም ቆንጆ ሆኗል ጤናዬን በአግባቡ እቆጣጠረዋለሁ በራስ መተማመኔ ሃይ ነው ከሁሉ በላይ መንፈሳዊነቴ በጣም አድጓል ስለዚህ ሰዎች በህይወታቸው ችግር ካለ የችግሩ ምክንያት ምን እንደሆነ ነገር አለማወቅ ነው የኃጢአት ምክንያት አለማወቅ ነው የድህነት ምክንያት አለማወቅ ነው የትዳር መፍረስ ምክንያት አለማወቅ ነው ኢቭን የበሽታ ምክንያት አለማወቅ ነው ለዓለማወቅ ደግሞ በሽታው ምንድነው ዕውቀት ነው ዕውቀትን ደግሞ የምታገኘው በመማር ነው ስትማር ደግሞ ከሁሉ በላይ ማወቅ የሚገባ ስለ ራስ ነው እኔ ማን ነኝ እንዴት እሰራለሁ በውስጤ ውስጥ የተተበተበው የትዳር መፍረስ ድህነት በሽታ ከሰዎች ጋር ያለኝ ግንኙነት ያሻከረ የውሸት ማንነት አለ ያ ማንነቴ ጠባዩ እንዴት ነው ከፍ ያለው ደግሞ ስፒሪቹዋል ኢሰንስ የዛ ማንነት ጠባዩ እንዴት ነው and ደግሞ ቫልዩ ክሬት በማድረግ ቢዝነስ ሞዴል ዲዛይን አድርጎ የሰዎችን ህይወት እየቀየሩ ገንዘብ ማግኘት ለሚፈልጉ ሰዎች ካሉ I think የአሸናፊ ታዬ ስልጠናዎች ፓወርፉል ናቸው I don't know ለሌላው ሰው ለኔ ግን አሼ ሲያወራ ለነፍሴ ነው የሚናገረው እንደኔ የሚያወራው ነገር የሚገባው ሰው ያለ አይመስለኝም to me እግዚአብሔር የሰጠኝ ስጦታዬ ነው ተሸጋግሬበታለሁ ብዙ ችግሮችን እሱን ባላገኘው probably የእውነት ነው የምልህ ምናልባት እዚህ ጋር ላልገኝ ይችላል አይ ነው እግዚአብሔር ሰዎችን በብዙ ነገር ይቀይራል ግን አሸናፊ ከባህር ዳር ወደ አዲስ አበባ ያመጣው ለማን ይዘዋል ሸቶ ነበር ብዬ ነው የማስበው ከሞላ ዲፓርትመንት ደግሞ ኢንቫይሮንመንታል ኢንጂነሪንግ እንግሊዝ ውስጥ የገባው ለማን ይዘዋል ነበር ከሞላ ነገር ደግሞ ዲፓርትመንት ሄዶ ነው ከኔ ጋር እንዲገናኝ ያደረገው ለማን ይዘዋል ብሎ ነበር እኔም እሱን እየረዳሁት እሱ ምንን እየረዳኝ here we are ስለዚህ ላይፌ legitimately change አድርጓል ሰው የኔም ብቻ አይደለም የብዙ ሺህ በወቅቱ አብረው የሰለጠኑ ሰዎች ላይፍ ተቀይሯል ከውጪ ብቻ ሳይሆን የሚመጡት ተማሪዎችንም እናሰለጥን ነበር በየሳምንቱ አንዳንዶቹ እዛው እየተማሩ ግራንት ያገኙአሉ የራሳቸውን ቢዝነስ የጀመሩ ሰዎች አሉ በሄደበት ሁሉ ቅን የሆኑ ሰዎችን ህይወታቸውን በመልካም ነክቷል ብዬ ነው ማስበው አሸናፊ ታዬ ግን አልተነገረለትም ፖፕ አፕ ማድረግ እንዳለበት ፖፕ አፕ አላደረገም ህዝቡ ጋር መድረስ ባለበት መጠን ህዝቡ ጋር አልደረሰም I think እግዚአብሔር አምላክ ፈቅዶ እንግዲህ ሁሉም የትምርቱ ተካፋዮች እንደሚሆኑ ተስፋ አደርጋለሁ ዓላማውን ፉሊ ነበር ሰርቭ ያደረኩት በደስ ምንም ነገር ቢለኝ አሼ አይልም እንጂ ችግሩ ገብቷል አንተ ፎርስ አድርገ ነው ሰርቭ የምታደርገው እና በጣም በቃ እኔ እንዲሁም አንዳንዴ ይላለው የዚህ ዘመን ተቃራኒ ሰው ነው አሼ የዚህ ዘመን ሰዎች
ብዙ ነገር ሳናቅ እንደምናቅ ብዙ ነገር ሳይገባን እንደገባን ብዙ ነገር እንደዛ ነው ማለት እንሞክረው እሱ ግን ብዙ ነገር አውቆ ደግሞ እውነት ነው አይነት በጣም humble የሆነ ሰው ነው ብዙ ነገር አንዳንድ ጊዜ ሳስበው እንደው ይሄ መንግስት ዝም ብሎ ጠርቶት ወይም የዓለም መንግስታት ወደፊት የሚያማክራቸው ይመስለኛል ፊቸሩ አሁን ድሮ ያወራነው ነገር ለምሳሌ ሆነ አየ ድሮ ያወራነው ነገር ክላስ ውስጥ እያወራ ልጆች በእናንተ ጊዜ ስራ ታጣላችሁ ገንዘብ በጣም ይወርዳል እናንተ የተማራችሁ ትምህርት ኢንዱስትሪ ላይ ተፈላጊ አይሆንም ከወዲው ከነ ህይወት ተማሩ የሚመጣው ዘመን እንደዚህ ነው የሚሆነው አዲስ አበባ ከተማ ላይ መኖር በጣም ይከብዳቸዋል ባንኮች ያላቸው ነገሮች መሬት ላይ ተባላሉ ፕሮባብሊ የዛሬ 5 ዓመት ያወራቸው ነገሮች አይቷቸው የተናገረ ነው ይመስል የሬዲዮ ፕሮግራሞቹ ስላሉ ምናልባት እሱን ሊንክ አድርጉና አሳይ ግለሰቦች ድርጅቶች በተለይ ለንግድ የተቋቋሙ ድርጅቶች ተቋማት የመንግስትም ያልሆኑ ተቋማት በአንደኛው ክፍለ ዘመን ማይቀር ፈተና ይገጥማቸዋል ይሄንንም በተለያዩ ቦታዎች ላይ ያያየን ነው እንዴት አድርገን ነው በአንደኛው ክፍለ ዘመን የሚያጋጥሙን ፈተናዎች አልፈን እያተረፉ የሚቀጥሉ ድርጅቶች እያደገ የሚሄድ ተቋም እየበለጸገ እየሰፋ የሚሄድ የግል ህይወት መስራት እንዴት ነው የምንችለው ያወራቸው ነገሮች አንዱም ጠባላለ everything is changing it ለምሳሌ ማን ነው ማይፈራ በዚህ ሰዓት ማን ነው ያልደነገጠ በዚህ ሰዓት ማን ነው ብር ይዞ ፈዞ ቆሟል ለምን ስላልተዘጋጀ ማለት ዘመኑ አንድ የሬዲዮ ፕሮግራማችን መጪው ዘመን የሚል ፕሮግራም ነበር ምን እንደሚመስል የሚመጣው ዘመን ነበር እናወራ የነበረው አሁን ያለው ዓለም የዛሬ 5 ዓመት ከኮቪድ በፊት ምን ሊሆን እንደሚችል ዲስከስ እያደረግን ነበር here we go it is happening now አሁን happen እያደረገ ነው ብዙዎች ግራ ገብቷቸዋል እንደኛ ያሉ ገና ምንም ያሉ ሰዎች ሀብታም እየሆኑ ነው ገንዘብ እያገኙ ነው ጩጬ ዩቲዩበሮች ሚሊዮነር እየሆኑ ነው በቀላሉ ዝም ብሎ ቲክቶክ ላይ ኮንቴንት ክሬት የሚያደርጉ ሰዎች they're making a lot of money ድሮ ምናቃቸው ሀብታም የሆኑ ሰዎች ደግሞ ግራ ገብቷቸው ወደ ድህነት ፈጥነው እየሄዱ ነው በጣም ስራ አጥነቱ እየጨመረ ነው ይሄ ለተዘጋጀ ሰው በጣም አሪፍ ነው እኔ ተዘጋጅቼ ነው ሶሻል ሚዲያ ላይ ገባው ፓሽንን ተከተልኩኝ አሁን ስለ ስራ ለምጨነቀው ስለ ህልሜ ነው የምጨነቀው ለምን አስቀድሜ ተዘጋጅቻለሁ and የሚመጣው ደግሞ የከፋ ነው አሁን ኑሮ ከፍታል የምትሉ ሰዎች ካላችሁ ነገን ጠብቁ ዛሬ መጥፎ ነው የምትሉ ከሆነ ነገን ጠብቁ የሚያናደው ቀድሞ የተማረ ሰው ይጠቀማል እኔ ጓደኞቼ ሲቀልዱ ማን ነው እሱ ምን አድርጓል ቤት አለው መኪና አለው ሲሉ I remember ያኔ መሰለ ውድ ዕውቀት ማለት ነው ማን ነው እሱ ምን አለው ቤት አለው መኪና አለው ንብረት አለው ሲሉ እኔ እግዚአብሔርን ስጠይቀው ዝም ብለ ተማሪ ላይ ነበር ዝም አንዳንድ ጊዜ እንደዚህ ማይክም ካሜራም አልነበረም እንጂ ቢሮ ቁጭ ብለን ያወራናቸው ወሬዎች አንዳንድ እግዚአብሔር ግን ለምንድን ነው ይሄን ሁሉ ዕውቀት የምትሰጠኝ ነበር ዋይ ይላሉ እግዚአብሔር ይመስገን አላባከንኩትም እኔ አውጥቼ ተናግሬያለሁ ወደ ሰው አድርሻለሁ ግን ይብላኝ እኛ ክላስ ሆነው ሲያወራ ያልሰሙት ይብላኝ ከጎናቸው ከሱ ጎን ቢሮ ቁጭ ብሎ እኔና እሱ ገብተን ቁጭ ብለን ስናወራ አይተው ለሳቁብን ሙድ ለያዙብን ሰዎች ይብላኝ ለነሱ ያሳዝኑኛል የክላሴ ልጆች ሆኖ ስርዓት የሆኑ ሰዎች ማለት ያሳዝኑኛል አልመስማታቸው ማለት ምክንያቱም እኔ እንዲሁም ገባኝና ይሄን ሰውዬ ወደፊት አላገኘውም ስመረቅ አላገኘውም ከዚህ አካባቢ ስርቅ አላገኘውም በቃ መጠየቅ ያለብኝ ጥያቄ as much as possible መጠየቅ አለብኝ ብዬ ጠየቅኩኝ ከዛ ማርለም ከየት ነው ዕውቀት ያገኘው እስቲ መጽሐፎችን ስጠኝ አልኩኝ ሰጠኝ እነዛ መጽሐፎችን ደግሞ ቁጭ ብዬ አንብቤ ድጋሚ መጥቼ ጠየቅኩት it work ስለዚህ ነገ የከፋ ስለሚሆን ሰዎች መጠቀም መቻል አለባቸው እሱ ሪስክ ወስዶ ነው ያገኘው ሪስክ ወስዶ ትዳሩ ላይ ልጆቹ ላይ በነፍሱ ቁማራ ሲዞ በትዳሩ ቁማራ ሲዞ በስራው በደሞዙ ቁማራ ሲዞ ያገኘው ዕውቀት ነው ላንተ ግን ቆሞ ያወራላል and you can ask anything አገር ምን አይነት ሌክዠሪ ዘመን እንደሆነ you can literally ምን ማለት ነው ይብትል መልሶ አለ I was lucky እንደዛ ለመጠየቅ ለመማር ዝግጁ ስለሆንኩኝ እግዚአብሔር ያንን ጥያቄ በውስጤ ስለፈጠረና የተማርኩትን አፕላይ ለማድረግ ዝግጁ ስለሆንኩኝ እኔ በጣም እድለኛ ነኝ እና ከሱ የወሰድኩት አንዱ ትልቁ ነገር መማር ነው ማንበብ ነው በጣም የወሰድኩት ነገር አሼ
to the detail to the pixel level ስለሚያወራው ነገር ያውቃል። ብዙ ሰው አላውቅም አስቆሞት ምንድነው ነው ያልከው ብትለው ይሄ ያልኩት ነገር እንዲህ ነው ብሎ የሚያብራራ እኔ ብዙ ሰው አላውቅም። ሁሉም ሰው ስለፈለቀው ነገር ያወራል። ምንድነው ስትለው ግን በሚገባ መልኩ ያብራራል። ለምን አልገባውም እሱ ራሱ ግን አሺ ኤኒቲንግ እያወራ አስቆመው ምን ማለት ነው ብትለኝ በፊዚክሱም ብትል ያስረዳሃል፣ በመጽሐፍ ቅዱስም ብትል ያስረዳሃል፣ በፍልስፍናውም ብትል ያስረዳሃል፣ በሳይንሱም በፈለከው መንገድ ብትጠይቅ ያስረዳሃል። እንደዚህ አይነት ዕውቀት አይገኝም ዝም ብሎ አይገኝም። እንደዚህ አይነት ዕውቀት ማለት ነው። እኔ bro everything ነው ቼንጅ ያደረገው አሁን ሪያሊቲ እንዴት እንደሚሰራ ድብነርግ ያውቃለሁ። ቢዝነስ ምን እንደሆነ ድብነርግ ያውቃለሁ። ሰው ምን እንደሆነ ይገባኛል። በተለይ የሚመጣው ዘመን ቴክኖሎጂ ምን እንደሆነ ድብነርግ ይገባኛል። ስለዚህ አልፈራም። ዕውቀት የያዘ ሰው ብርሃን ይዞ ነው የሚጠብቀው ማለት ነው። ስለዚህ እሱ ፋውንዴሽንን ገንብቷል። ግን ሁሉ ጊዜ እንደሚለው ነው ማስተማሩ ብቻ ሳይሆን ያስተማረውን ነገር መተግበር እንዳለበት ብዙ ጊዜ ይናገራል። so I did it apply አድርጌዋለሁ። መረዳት ይጠይቃል። አንድ ተረድተ ደግሞ መተግበር ይጠይቃል። በሁለቱ መካከል ከፍተኛ ልዩነት ስላለ ማለት ነው። ግን በኢትዮጵያ ኮንቴክስት በኢትዮጵያ ባህል ኮንቴክስት የሚያስረዳ ሰው ማግኘት ቀላል አይደለምና ብዙ depths of knowledge አለ እና ቅድም ወደ አወራው ስመለስ መንግስታትን ቢያማክር እንዴት ባጭር ጊዜ ሶሻል ለውጥ እናምጣ ብለን ብናወራ ብዙ መረጃዎች አሉ። ኮዝ አንብበዋል። ኮዝ እንዴት ሪያሊቲ እንደሚሰራ ያውቃል። እና I mean we have to use it መጠቀም መቻል አለብን። እና አንዱ ተጠቃሚ ነኝ ለማለት ፈልጌ ነው። እኔ ግን ስለተመረጥኩኝ ነው። እግዚአብሔር መርጦኝ ነው። I'm chosen እንደዛ ነው የሚሰማኝ። ጸሎት አድርጌም ነው ስለተመረጥኩ ነው። ምክንያቱም you have no idea እኔ በዚህኛው ዓመቴ በወጣትነቴ ኤግዛክትሊ ምን እንደምፈልግ አውቃለሁ። ኤግዛክትሊ በ94 ዓመቱ የሌለውን ነገር እኔ አሁን አለኝ። ኤግዛክትሊ ነው ምን እንደምፈልግ and እንዴት እንደማገኘው ደግሞ አውቀዋለሁ። ስለዚህ ውስጥ ተረጋግቶ ነው የሚኖረው። አልቅበዘበዝ ፊገር አውት አድርጌያለሁ። ላይፍ ምን እንደሆነች ፊገር አውት አድርጌያለሁ። ምንድነች ላይፍ? ምንድነው ሰው? ምንድነው ገንዘብ? ምንድነው I just figure out. So it saved me my probably የህይወቴን ግማሽ አመት ሴቭ አድርጎልኛል። ምክንያቱም በጣም ብዙ ኮንፊውዝድ የሆኑ ሀብታሞች ያውቃለሁ። ኮንፊውዝድ የሆኑ ሶሻል ሚዲያ ኢንፍሉዌንሰሮች ያውቃለሁ። ኮንፊውዝድ የሆኑ ፖለቲከኞች ያውቃለሁ። ኮንፊውዝድ የሆኑ ያገቡ የወለዱ ሰዎች ያውቃለሁ። but እሱ የራሱን ኮንፊውዥን የራሱን ግራ መጋባት የራሱን ሰርች ኦፍ ሚኒንግ የራሱን ነገር በሴሚናሮቹ ስላሳየኝ it saved a lot of years የኔን ማለት ነውና ለኔ I'm very very grateful. anybody open minded ሆኖ መጥቶ ቢማር በጣም መቀየር ይችላል። and ደስ የሚለው ነገር ኢቮሉሽን ነው። ያሼ ስልጣና መጀመሪያ ስንጀምር የነበረው ስልጣና አለ፣ ከዛ መሃል ላይ አለ፣ ከዛ እያለ አንድ ጊዜ ሞዛይክ ሆቴል ስልጣና አዘጋጅቶ ከፍዬ እንደማንኛውም ሰው ተሳትፌ ነበር። it is the evolved version of ድሮ የዛሬ 5-6 ዓመት የምንሰጠው ስልጣና እና to me it was like በጣም ይገባኛል እንዴት ፓወርፖይንቶቹ እንደተቀየሩ እንዴት ፕሬዘንት እንዴት ሲምፕሊ ነገሮችን እንደሚያስረዳቸው በጣም አድርገዋል። የሱን እድገት ስለሆነ የሚናገረው ነገሮችን ደግሞ ያዋህዳል። ቴክኖሎጂውን ከኮንሽስነስ ጋር፣ ከቢዝነስ ጋር፣ ከስፒሪቹዋሊቲ ጋር፣ ከሰው ጋር፣ ከትዳር ጋር፣ ከጤና ጋር ኮኔክት ያደርጋል። የሚነጣጠላል ሆሊስቲክ ናውሌጅ ነው ያለው። ይሄ ነጥለው ቢዝነስን ለብቻ አድርገው አይደለም የሚሄደው። ቢዝነሱ እንዴት ከመንፈስ ከኢማጂኔሽን እንደሚወጣ ኢማጂኔሽኑ እንዴት ከድርጊት ጋር እንደሚገናኝ የውስጡ ሀብት ከውጭው ጋር እንዴት እንደሚገናኝ የሚያሳይበት መንገድ በጣም ያስገርማልና አያም ተመርጫ ያለው ብዬ ነው የማስበው። ወጣቶች በተለይ ካሉ ትልቅ ሰዎችም ካሉ እንትን ስለሚል ቢሳተፉበት ብዬ ነው እኔ የምናገረው። እኔ አመንኩኝ መጀመሪያ ባሺ ሴሚናሮች እኔ በጣም አመንኩኝ። አይ ቢካም የሱ ደቀ መዝሙር ሰው ሄዳለሁ፣ እሰማለሁ፣ የሰማሁትን ነገር አወራለሁ፣ እናገራለሁ። ሳፖርት አልለይም። በቃ ጓደኛዬ ሆነ ምናምን ተውኳቸው። እዛ ግቢ ውስጥ የነበሩ ተውኳቸውና ባገኘው ትርፍ ታይም እየሄድኩኝ አገኛለሁ። እሱም በጣም ደስ ይለዋል። አንድ አንኮንሽስ ሰው
ብዙ ነገር ይላል። የሚልበት ደግሞ ግራውንድ የለው። እሱ ጋር ግን ሄጄ የሚለውን ነገር ለምን እንደሚል እኔ ጠየቅኩት። he's on the way bro መንገዱ ላይ ነው ያለው። መንገዱ ላይ ግን እየሄደ ነገ ተቀይሬ ከማስተምራቸው እያስተማርኳቸው አብረን እንቀየር ነበር። ፓሽኑ ሰው ማስተማር ነው። ፓሽኑ መኪና መደርደር አይደለም። ፓሽኑ ህንፃ መገንባት አይደለም። ፓሽኑ ሰው መገንባት ነበር። ሰው ለመገንባት ደግሞ ትልቅ ህንፃ ከመገንባት የበለጠ አቅም ይጠይቃል። አሁን እሱ የሚለውን ነገር መስማት አንድ ትልቅ የመኪና ፋብሪካ ከመገንባት ይበልጣል። ሳብኮንሽስ እንደዚህ ነው የሚሰራው፣ ኮንሽስ እንደዚህ ነው የሚሰራው። ፍቅረኛ የሰበረችውን ልብን እንዲህ ማከም ትችላለህ ብሎ መንገር ቀላል አይደለም። ግን እኛ አላዋቂዎች ስለሆነን የሚታይ ነገር ስለምንፈልግ አልገባንም። ምን አለው ማለት ጀመርን። መጽሐፍ ቅዱስ ላይ ይላል ይሄ ህዝብ ምልክት ይፈልጋል ይላል። ምልክት ግን አያስፈልግም። ምልክቱ መሆን ያለበት ምንድነው? ያወራው ነገር እውነት አለ፣ ወስጄ ስተገበረው ይሰራል። ለእኔ ይሰራልኝ 6 ወር አልሞላኝም እኔ ከፍቅረኛ ብሬክአፕ ስወጣ ማለት። አንዳንድ ጊዜ በጣም ሳፖርት አደረገው ስለነበረ ጓደኞቼ እዛ ሲዝናኑ እንትን ሲሉ ሲጨፍሩ ምን ሲሉ እኔ ከሱ ጋር ሁሉ ጊዜ የሆንኩ ሰዓት ላይ እነዚህ ሰዎች እንዴ ዝም ብዬ ነው ይሄን ነገር እየደገፈ ያለሁት እንድል አድርገውኛል። አልዋሽም። 3-4 ጊዜ ጠይቄያለሁ። ግንስ ደስታዬ እየጨመረ የአእምሮ ክላሪቲ እየጨመረ ሰዎች መጥተው ደግሞ ሲናገሩ ትዳራቸውን ለብዙ ዓመት ያበላሹ ሰዎች፣ በኢጎ የተጠለፉ ሰዎች እንዴት እንደወጡበት ሲናገሩ እያየው ቢዝነስ ያላቸው ሰዎች ደስታ አጥተው መጥተው እዛ ጋር ሲያወሩ እያየው ጅል መሆን አልነበረብኝም። ያ ትልቅ ቻሌንጅ ነበረ። በእውነት ጨካኝ መሆን ነበረብኝ፣ ገገማ መሆን ነበረብኝ። ካሱስ ደግሞ አሸን ብቻ አይደለም ሰማ የነበረው። እሱን ሰማና ለምሳሌ ሌስ ብራውን ሲል ሌስ ብራውን ሄጄ አደምጣለሁ። ጂም ሮን ሲል ጂም ሮን ሄጄ አደምጣለሁ። ቦብ ፕሮክተር ሲል ቦብ ፕሮክተርን ሳወራ እሱ ምን የሚያወራው እነሱ የሚያወሩት አንድ አይነት ነው። እንዲሁም ደግሞ ከነሱ የበለጠ እሱ የኛን ባህል የኛን ሃይማኖት በጠበቀ መልኩ ስለሚያወራ ለኔ በጣም ኮንፊርም ያደርግልኝ ነበረ ማለት ነው። ስለዚህ አንዱ ያ ነው። በሁለቱ መካከል ያለው አሼ all the time አውቴንቲክ ነው። ያመነበትን ነው የሚያወራው። ስኪሎቹ አድርገዋል። the same concept, the same imagination, the same conscious subconscious mind, the same principles, but ስልጣናው delivered የሚሆንበት መንገድ is more simple, more easy, more ሰዎች በሚገባቸው መንገድ simplified ሆኗል ማለት ነው። ለምሳሌ የመጀመሪያ ፓወርፖይንቶች በጣም ብዙ ጃርገን ነገር ይኖረዋል፣ ቴክኒካል ነገር ይኖረዋል፣ የምንረዳው አይመስለውም ምናምን ነገር። ግን እንዲሁ ትዝ ይለኛል የዛን ጊዜ ፓወርፖይንቶች ላይ እያነሳው ነበር። በጣም ሲምፕል ናቸው፣ በጣም ኢዚ ናቸው፣ በጣም በቀላሉ ሰዎች ሊረዷቸው የሚችሏቸው ናቸው። ዶንት ጌት ሚ ሮንግ፣ የሚያወራቸው ሃይ ኮንሴፕቶች ናቸው። በጣም ሂውጅ የሆኑ ሜታፊዚካል የሆኑ የአእምሮ አሰራርን ሲምፕል በሆነ ወይ በአንድ ፓወርፖይንት ማስረዳት በጣም ከባድ ነው። ምክንያቱም ነገሩን በቀላሉ ማስረዳት ካልቻልክ አንተ ራሱ አልገባህም ይላል አልበርት አይንስታይን። ስለዚህ ትምህርቱ ስቲል the same ነው ፕሪንሲፕል ስለሚያወራ፣ ግን የሚያወራበት መንገድ ነው በጣም የተቀየረው። እና ፕላስ አሸጋ ሁሌ ስንገናኝ ዕውቀቱ እያደገ እየሰፋ ነው የሚመጣው። የሚያነባቸው መጽሐፎች ነገሮችን የሚያይባቸው መንገድ በጣም ኢቮልቭ ያደርጉ ናቸው። እና ሳገኘው እጅግ በጣም ዓለምን የሚሰራበትን መንገድ የተረዳ ትልቅ ፈላስፋ፣ ትልቅ ሳይንቲስት፣ ትልቅ ሲዮ ጋር ማወራ ይመስለኛል ሁሉ ጊዜ ማለት። እና ሳገኘው ደስ ብሎኝ ነው የማገኘው። ለምን? ኢንስፓየር ስለሚያደርገኝ ማለት ነው። ኢንስፓየር ያደርገኛል። እዚህ ከተማ ውስጥ ኢንስፓየር ማለት አንድን ሰው አግኝተው ስትሄድ የሚሰጥ ስፒሪት ማለት ነው። I have never seen አሽን አግኝቼ ስለይ ያልተነቃቀውበትን ቀን አላስታውስም። አሁንም he always has something new. He always has something new. He always something inspire የሚያደርግ something ብርሃን የሚሰጥ something way የሚያሳይ የሆነ ነገር አለውና ያ ነው በጣም እኔ ደስ የሚለኝ ስለሱ ማለት ነው። ሀገሪቱ ላይ ያሉ ቤዚክ ችግሮች አሉ። ብዙ ሰው ችግር ነው የሚያወራው። ለችግሩ ግን እንደ ስሙ ኢምፓክት የሚሆን ሶሉሽን ኤክስፔክት አደርጋለሁ። cause በተለይ እኔና ቲሞቼም እንደ ካምፓኒ ያስነው ሚሽን አለ፣ ግን ሞር ደግሞ ከናንተ ጋር የሚገናኝ ነገር አለ። ሀገሪቱ ላይ ኮምፕሊትሊ ቼንጅ እየመጣ ቼንጁን ህዝቡ፣ ሲኢኦ፣ ኢቭን ባለስልጣናት በቅጡ የገባቸው አይመስለኝም። I think አሼጋ ይሄ ነገር አለ።
ሞደርን ወይ ልጆች እንዴት ያደርጋሉ? ፋሚሊ እንዴት ይገነባል? ሞደርን ቢዝነስ እንዴት ይመራል? ሞደርን ሀገር እንዴት ትመራለች? ሞደርን ሰው ይሄ ኤአዩ፣ ሮቦቲክሱ፣ አርቲፊሻል ኢንቴሊጀንሱ ይሄ ሁሉ ነገር እየመጣ ነው። እዚህ ውስጥ ጋይድ የሚያደርገን የሆነ መውጫ ቀዳዳ ያለው ፕሪንሲፕል ያስፈልገናል። ዝም ብሎ ዲሞናይዝ ማድረግ መተቸት ሳይሆን እንዴት ነው ጉዳትኛ ላይ ሳያመጣ መጠቀም የምንችለው። በእርግጠኝነት ነው የምልህ ይሄ ሶሉሽን ያሸጋል። ለምን ድሮ ስለዚህ ጉዳይ አውርተናል። በጣም ድሮ አውርተናል። ሲኢኦ ከሆንክ ጥሩ ቤተሰብ መምራት ከፈለክ፣ ጥሩ ሀገር መምራት ከፈለክ፣ በዚህኛው ሴንቹሪ ኢምፓክትፉል በጤና በደስታ በግንኙነት መሆን ከፈለክ ለዛ ጥያቄ መልስ የሚሰጥ ሴሚናር አለው ብዬ በድፍረት መናገር እችላለሁ።